እኔማ እንደውም ቆይ ልብስ ቀይሬ ልምጣ። እንዴ የታግኝተሽ ነው ማንነትሽ የምታሳዩ? እሱ እኮ ማግኘትም ማየትም አልፈልግም ነው ያለው። አንቺ ደግሞ ማን እሱን አግኝቻ አሳየዋለሁ አለ? እና ሳታገኙ ያሳየዋለሁ ያልሽው ንዴትሽን በቪዲዮ ቀርጸሽ ልትልኪላት ነው? እሾክም በሾክ ነው። ጓደኛውን ጠብሼ እንዳሳረረኝ አሳርረዋለሁ። እሱ ካልፈለገ ጓደኛውን አይደለም ወንድሙን ብጠብሽለት አያርም። እሱ ለኔ ተይው። ወንድ ልጅ ጠንቅቄ ነው የማውቀው። እንዴ ስንት ዘመን እኮ ጢባ ጥቤ ስጫወትባቸው ነው የኖርኩት። አሁን ደግሞ ጓደኛዋን ሞክራለሁ ብለሽ ለሁለት ተማክረው ሁለቱም የተቀባበሉ ጢባ ጥቤ እንዳይጫወቱብሽ። ግድ የለሽም። የትኛውም ወንድ የጣሉበትን ሲያነሱበት አይወድም። እንደኔ ቢቀርብሽ ነው የሚሻለው። እንዳንቺ ነው። እንደኔ ግን አይቀርብኝም። እንደፈለግሽ ነው የለውበት። እንዴት የለሽበትም? እንዴ ቆይ ጓደኛሽ አይደል እንዴ እንደዚህ ጭቃ ሲያደርግኝ ዝም ትያለሽ? ዝምም አላልኩም። እንደ ጓደኝነቴ ይቅርብሽ ብዬ በከርኩሽ እኮ። ይቅርብሽ ማለት እኮ የቀባሽን ጭቃ ብራንድ ሜካፕ ነው ብለሽ በደንብ ለቅልቂ ማለት እኮ። ንቀው መተውም እኮ በብልጠት ማሸነፍ ነው። እባክሽ አልተውም። እንደውም አሁን ጓደኛው ጋር ታውለታለሁ። አሎ መቅዲ፣ ሰማሽ አይደል? መቅዲ ብሎ ነው የሚያቆላምጥ። አውራትሽን ቀጥይ። መጀመሪያ ላይ አቆላምጦ በኋላ ክፍል ይልሽ ይሆናል። አሁን እኮ ልወጣ ብዬ ልብስ እየቀየርኩ ነበር። ከመሸ ወዴት ነው? በአካባቢት ትንሽ ደበረኝና ወጣ ብዬ ፈታ ልበል ብዬ ነው። ዛሬ ሊቀወጥለት ነው እንዴ? ቀላል። የት ሆነክ ነው? በደው ፈለግሽ እንዴ? ቢንዬ አንተ ያልተፈለክ ማን ሊፈለግ ነው? እንደውም ዛሬ አብረን ብናምሽ በጣም ነው ደስ የሚለኝ። በጣጣል ውጪ ዳደውይልኝ። እሺ ማይ ላቭ። ቆይ በእምነት የምትባል ጓደኛዬ ላስተዋውቅ። አብረን ነው የምንመጣው። ያንቺ አምሻል ደና ልጅም። እሺ ዝም ብለሽ አውሪ። ቆይ የገባው ነው። ምንድን ነው የገባው? ትምህርት ኮሌጅ በጥቷል። አይዞሽ በቃ። ምን ሰሆን አየሽኝ ነው አይዞሽ የምትይ? መቼም በሁለት ሰው በዝረራ ተሸነፈሽ እንኳን ደስ ያለሽ አይባል ነገር። አልተሸነፍኩም። እኔ መቅደስ መቼም ቢሆን በወንድ ልጅ ልሸነፍ አልችልም። ሽንፈትሽንማ መኝ። እንኳን አንቺ ቀርቶ ማንቸስተር ራሱ ሮናልዶ ገብቶ ተሸንፏል። የፈለገ ይሁን እንጂ በዚህ ተልካሻማ አልሸነፍም። የኔ እናት ብዙ ጊዜ የተናቀና ወራጅ ቀጠና ያለው ቡድን ነው የሚያሸንፈው። እሺ ደግሞ ታየኛለሽ። እኔ መቅደስ አይደለም አስገድጄም ቢሆን ከጓደኞቹ አንዱ ዘብልዬለት ባልበቃል። ገና ሶስተኛ ዙርን ብትቀጥይ የአፍሪካ ዋንጫ ራሱ ከሁለት ዙር በላይ ማጣሪያ የለውም። አቦቴኛ አንቺ እንዴ ምን ነው አፍሽን በላሽ? አዲስና ትኩስ ወሬ ላገኝ ይሆናል። ማለት እጄን ሲበላኝ ገንዘብ ታገኛለሽ እንደሚባለው አፌን ደግሞ ሲበላኝ ወሬ ላገኝ ይሆናል። ወይኔ መቅደስ የኤርሚያስ አልበቃ ብሎኝ አንቺ ሙርት ይሽብኝ። ታረኔ ያልኩት አባባሉን ነው። ሰርቦ ለተሳዳቢ እንደሚባለው ሙድ ይዞ ለሙድ አይሰጠኝ አይደል? ሲጀመር ኤርሚያስ እኮ ወንድ አልነበረ እና ጾታዋን አስቀይራ። በቃ አንቺ ወንድ ሲባል ጾታ ብቻ ነው አይደል የሚመስልሽ? እሱማ የስንት የሴት ጀግና እያለ ወንድነት የጀግንነት ምልክትም ይሆናል። እኔ ጀግና ቢሆን ባይሆን ምን ያደርግልኛል? ጋንታ መሪ ሆኖ የሚዋጋልኝ የግል ጦርነት የለኝ። ቆይማ ባነበብሽው ጥናት መሰረት ወንዶች ከመብዛታቸው የተነሳ ለእያንዳንዳችን ስንት ይደርሰናል ነበረሽ? ፈጣሪን ካልፈራ ለእያንዳንዳችን 20 ደርሶ 200 ይተርፈናል። ታዲያ የወንድ ሀብታም ነሽ? ከሀያዎቹ ድርሻዎችሽ ለምን አንዱን አትሞክሪ? አልሞክርም። ለምን? ያንቺ ነገር እኮ አይታመንም። የተመደበልሽን ኮታ ጠቅላላ ጨርሰሻቸዋል እንዴ? አዎ ካንቺ ድርሻ ተበድርኛለሽ። ችግር አለው። ላንቺ ለእህቴ የፈለግሽ መርጠሽ መውሰድ ትችያለሽ። ገና ስልጥኝም አልፈልግም። ተይው በቃ። እንደው ምንድነው የምታሰለጥኝ? ቴክኒክና ሙያ። ቴክኒክና ሙያ ልክ ነሽ። ለወደፊት ህይወታችሁ ይጠቅማቸዋል። እስኪ ምን ይሁን የሚሰለጥነው ሙያ ምረጭለት። አንጥረኛ ይሁን አትክልተኛ ይሁን ግንበኛም ይሁን ስራ ይናቅ። ዋናው በትዳር ውስጥ ስትኖሩ መፋቀራችሁ።
በስመ አብ አንቺ መልካም ሰው። ከድርሻዎችሽ ውስጥ ለትዳር የሚሆነኝ ነው ፓስ ልታደርጊልኝ አሰብሽ? አዋ ተጋብታችሁ ልጅ ወልዳችሁ ሎግ ማዕረግ የሚያበቃሽ መሆን አለበት። እባክሽ እኔ በማዕረግ አትመረጊ ተብዬ ተረግም ያለው መሰለኝ። ማዕረግ የሚባል ነገር አይሆንልኝም። በምን አወቅሽ? ይኸውልሽ አይደለም ትዳር ዩኒቨርሲቲ በማዕረግ ስጠበቅ ድሮም ግሬድ እና ቀበሌ የሰሩለትን አያውቅም። ለትንሽ ሳልጫር ተንጠልጥዬ ነው የተመረኩት። የዩኒቨርሲቲው አልፏል። አሁን ግን ለወግ ማዕረግ የሚያበቃሽ ባል ይገጥምሽ ይሆናል። ኧረ እንደው ቋንጃሽ ብል ይብለው። ጨመረሽ ደግሞ የስድብሽ። ኦ የኔ እናት፣ እኔ ለትዳር የሚሆነኝን ሳይሆን ለዕለት ቀለብ የሚሆነኝን እንዲሰጠኝ ነው የምፈልገው። አሁን ስለ ባል እያወራን ስለ ቀለብ የምታወሪው ርቦሻል እንዴ? እኔ በምን ታድለሽ? ምንድን ነው የታደልኩት? ከወንድ ጋር በተገናኘ እውቀትሽን ምንሽም ሳይነካ ቀጥታ ከእናትሽ ወደ ይዘሽው እንደወጣሽው ድፍን ነው አይደል? ይሄ ምንም እውቀት አያስፈልገው። የዕለት ቀለቤ የሚሆን ወንድ ስጠኝ የምትይው ምን ሰውዬው ልትበይው ነው እንዴ? በቡዳ ምን አገባኝ? ቃል ካለቀቀብሽ ሰልቅጩ።